ሰላም ውድና የተከበራችሁ የሜዲካል ጌትዌይ ቤተሰቦች እንዴት ናችሁ? ሪድዋን ሁሴን እባላለሁ። አናቶሚ ላይ ቆይታ እናደርጋለን። ቀጥታ ወደ ትምህርቱ ከመግባታችን በፊት አናቶሚ የሚባለው ምን አይነት ኮርስ ነው የሚለውን ነገር እስኪ ትንሽ አንዳንድ ነገር ልበላችሁ። አናቶሚ የሚባለው እንግዲህ የሰውን ልጅ ስትራክቸር የሚያጠና ወይም ደግሞ ሰውነታችን ምንድነው፣ የቱ ጋር ምን ይገኛል የሚለውን ነገር የሚያጠና ከመሆኑም ጋር በጽሁፍ ወይም ደግሞ ጀስት ፒፒቲ ወይም ፒዲኤፍ ብቻ አንብባችሁ የሚገባችሁ ወይም የምትረዱት አይደለም። በተጨማሪ ስዕሎችን፣ ቪዲዮዎችን፣ አኒሜሽን የሆኑ ቪዲዮዎችን ማየት በጣም አስፈላጊ ነው። አብረንም ቆይታ በምናደርግባቸው ጊዜዎች እኔም አብዛኛውን ጊዜያችንን የምናሳልፈው በስዕሎች እንዲሁም ደግሞ በቪዲዮዎች ለእናንተ በሚገባ መልኩ እያየን የምንቀጥል ይሆናል። እስከ መጨረሻው አብራችሁን ቆዩ። ኢንትሮዳክሽን ቱ ግሮስ አናቶሚ። ግሮስ አናቶሚ የሚባለው በአይናችን አይተን መረዳት የምንችለው ነገር ማለት ነው። ከሰውነታችን ክፍሎች በአይናችን ማየት የምንችለው ነገር ግሮስ አናቶሚ ተብሎ ይጠራል ማለት ነው። ምሳሌ እጃችሁን ብትወስዱ በአይናችሁ ማየት ትችላላችሁ። ሌሎችም የሰውነት አካላችን ብትወስዱ በአይናችን አይተን በደረቅ አይናችን ብቻ አይተን መረዳት የምንችላቸው ከሆነ ግሮስ አናቶሚ እንላለን። ግን በአይናችን ማይታዩን ከሆነ ወይም ማይክሮስኮፕ ምናምን ተጠቅመን የምናያቸው ከሆነ ግን እነዛ ግሮስ አይደሉም። ምን ይሆናሉ ማለት ነው? በሴል ደረጃ የሚታዩ በራሳቸው ደግሞ በሳይቶሎጂ በሚባል ራሱን በቻለ አንድ እንትን የሚጠኑ ይሆናሉ ማለት ነው። ስለዚህ ከኔ ጋር ቆይታ የምናደርገው በግሮስ አናቶሚ ነው። እዚህ ጋር ካያችሁ አሁን ግሮስ ነው ይሄ አናቶሚ። የአናቶሚ ወይም የሰውነታችንን ስትራክቸር ግሮስሊ በአጠቃላይ እየገለጸ ነው ያለው። አያችሁ አሁን ይሄ ግሮስ ሁሉ የምናየው ነገር እዚህ ጋር መስሎች አሉ፣ ጡንቻ የምንላቸው ነገሮች አሉ። እዚህ ሰውነታችን ሙሉ በሚባል መልኩ የደም ስሮች አሉ፣ ቦኖች አሉ፣ አጥንቶች አሉ። እዚህ ጋር ይሄ ደግሞ ኢንተግመንተሪ ሲስተም ይባላል። ይሄ ቆዳ ነው፣ የስኪን የምንለው ነገር ማለት ነው። እና መሳሰል ኦርጋኖች አሁን እዚህም ጋር ካያችሁ መሳሰል ኦርጋኖች ብዙ ነገሮች አሉ አይደል? በአይናችን ቀጥታ አይተን ይሄ እንደዚህ ነው ብለን መረዳት የምንችለው ነገር ነው ማለት ነው። እስኪ ከቃሉ አመጣጥ እንይ። አናቶሚ የሚለው ቃሉ ራሱ ከየት ነው የመጣው? ምንድነው ትርጉሙ የሚለውን እንይ። ዲፊኒሽን አናቶም ከሚል ነው የመጣው። ይሄ ቃል ከግሪክ ነው የመጣው። አፕ አና የምትለው ነገር አፕ የሚለውን ወይም ደግሞ አፓርት የሚለውን ነገር ሚዝ ሲሆን ቶ የሚለው ደግሞ ከቲንግ ማለት ነው። አፓርት ከቲንግ ብሎ ማለት አንድን ነገር አዳርቆ መቁረጥ ማለት ነው፣ ወይም ደግሞ ቆርጦ መለያየት ማለት ነው። አናቶሚ የሚለው ቃል ከራሱ የመጣው ምንድነው? የሆነን ነገር ቆርጣችሁ ስትለያዩት አናቶሚ ይባላል ወይም አናቶም ይባላል። ከዛ ነው የመጣው። የሰውን ልጅ ስትራክቸር ወይም ደግሞ የሆነ ኦርጋኒዝም ይኖራል ወይም የኛን የሰውነታችንን የሆነ ፓርት ለማጥናት ግዴታ ምን ማድረግ መቻል አለብን ማለት ነው? መቁረጥ አለብን አይደል? በሆነ ነገር እንቆርጣለን። ከዛ በኋላ ውስጥ ላይ ምንድን ነው ያለው የሚለውን ነገር እናጠናለን ማለት ነው። ፖዚሽኑን ለማወቅ ምሳሌ ልባችን የቱ ጋር ነው ያለችው ያቺን ለማወቅ ግዴታ ሰውነታችንን መቁረጥ መቻል አለብን አይደል? ሳንቆርጥ ዝም ብለን ማወቅ አንችልም። እንቆርጣለን። ከዛ በኋላ የቱ ጋር ያለችው እያለውን ማጥናት እንጀምራለን ማለት ፖዚሽኑን። ሪሌሽን ማለት ደግሞ አንዱ ኦርጋን ከአንዱ ኦርጋን ምን አይነት ግንኙነት አለው። ምሳሌ ሳምባ ከልብ ጋር በምን መንገድ ነው የሚገናኙት፣ ምን መስመር ነው የሚያገናኛቸው የሚለውን ነገር እናያለን። በተጨማሪ ደግሞ ስትራክቸሮችን ሳምባ የሚባለው ነገር ምንን ይዘዋል፣ ልብ የሚባለው ነገር ምንን ይዘዋል እና መሳሰል ኦርጋኖችን እንደዚህ እያደረገን እየቆራረጠን እያየን እያጠናን እንሄዳለን ማለት ነው። የድሮም እንትኖች ሳይንቲስቶች በጊዜው የነበሩ ሳይንቲስቶች ይሄንን ነገር ቆርጠው ምናምን ነበር የሚያጠኑት። ለዛ ነው አናቶም ብለው ስም የሰየሙለት። ቆርጠው ስለሚያዩ እዛ ጋር አናቶም አፓርት ከቲንግ ብለው ወይም ደግሞ ቆርጦ ማለያየት፣ ቆርጦ ማራራቅ እያሉ ስያሜ የሰጡት በዛ ልክ ነው ማለት ነው። ሶ አናቶሚም ስታጠኑ በየትኛውም ታይም ቢሆን እየቆረጣችሁ እያያችሁ ነው የምትሄዱት ማለት ነው። ዲሲፕሊን ኦፍ አናቶሚ ሌላኛው የአናቶሚ ዲሲፕሊኖች ናቸው። ዲሲፕሊን ኦፍ አናቶሚ ማለት አሁን ገና ከጅምሩ ስንገባ ግሮስ አናቶሚ ነው ብለን የገባ ነው። ከዲሲፕሊኖቹ ውስጥ አንዱ ነው ግሮስ አናቶሚ የሚባለው። ብዙ የአናቶሚ ብራንቾች አሉ። አሁን ዲሲፕሊን የሚባለው አናቶሚ የሚባለው ሰብጀክት ውስጥ ላይ የሚካተቱ ነገሮች ማለት ነው። ግሮስ የሚባለው አንዱ ፓርት ነው። ይሄ ግሮስ አናቶሚ የሚባለው ደግሞ አሁን ልክ እንደነገርኳችሁ በኔክድ አይ ወይም ደግሞ በደረቅ አይናችን ምንም ሳንጠቀም አይተን ለማጥናት ምንችለው ነገር ማለት ነው። ምሳሌ ዳይጀስቲቭ ብንወስድ ዳይጀስቲቭ
ሲስተም ላይ የሚካተቱ ኦርጋኖች አሉ አይደል? ማውዝ አለ፣ አሁን ታንግ አለች፣ ምላስ አለች እና ሌሎችም ወደ ውስጥ ብትገቡ ስቶማክ አለ፣ ኢንተስታይን አለ። እንደዚህ መሳሰል ነገሮች አሉ አይደል? ማለት በአይናችን እንኳን አይተን መናገር የምንችላቸው ነገሮች አሉ። ነርቨስ ሲስተም ብንወስድ ብሬን፣ ስፓይናል ኮርድ መሰል ነገራቶች አሉ። ኢንዶክራይን ሲስተም የተለያዩ ኢንዶክራይን ግላንዶች አሉ። ፒቱታሪ፣ ታይሮይድ መሳሰል ግላንዶችን የምታውቋቸው አሉ ማለት ነው። እና ይሄ ግሮስ አናቶሚ ነው። ግሮስ ላይ አይታችሁ በአይናችሁ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ብላችሁ የምታጠኑት ነገር ግሮስ አናቶሚ ይባላል። ሌላኛው የአናቶሚ ውስጥ የሚካተተው ዲሲፕሊን ማይክሮስኮፒክ አናቶሚ ይባላል። በማይክሮስኮፕ የምናየው ማለት ነው። ከስሙ መረዳት እንደምትችሉት ማይክሮስኮፒክ ነው ብሎ ማለት በማይክሮስኮፕ ብቻ አይታችሁ የምታጥኑት ነገር ማለት ነው። ከዛ ውስጥ የመጀመሪያው ሳይቶሎጂ ነው። ሳይቶሎጂ ማለት ሴልን የሚያጠና ነገር ነው። ሴልን የሚያጠና ሳይቶሎጂ በሴል ሊብል ምሳሌ ሴል ውስጥ ኢንተርናል ስትራክቸሮች አሉ አይደል? ሴል ድሮ ራሱ ከምታውቁት ራይቦዘም የሚባል ነገር አለ፣ ኒኩለስ የሚባል ነገር አለ፣ ሳይቶፕላዝም፣ እዛ ውስጥ ደግሞ ማይቶኮንድሪያ፣ ኢንዶፕላዝሚክ ሬቲኩለም፣ ራፍ ምናምን እያላቸው የለም ስሙዝ ራፍ፣ ኢንዶፕላዝሚክ ሬቲኩለም መሳሰል ነገራቶችን በጣም ብዙ አሉ። ሎወር ግሬድ ራሱ የተቀመጧል። እነዛን የምናጠናው ማይክሮስኮፕን ተጠቅመን ነው። ያንን የሚያጠናው ዲሲፕሊን ደግሞ ሳይቶሎጂ ይባላል። እሱም በአናቶሚ የሚካተት ነገር ነው። ሌላኛው ሂስቶሎጂ ነው። ሂስቶሎጂ ማለት ስለ ቲሹ የሚያጠና ነው። ያው ምንድን ነው በኦርጋኒዝም ፎርሜሽን ላይ ድሮ ባዮሎጂ ላይ ራሱ የምታውቁት መጀመሪያ ኦርጋኔል አለ። ከኦርጋኔል ወደ ሴሎች ተደማምረው ቲሹዎች ተደማምረው ደግሞ ምንድን ነው የሚሰጡት ኦርጋኖች ተደማምረው ኦርጋን ሲስተም ደግሞ ኦርጋኒዝም ይሰጣል የሚል አሬንጅመንት ነበር አይደል? ስለዚህ ሂስቶሎጂ የሚባለውን ነገር በአይናችን ማየት ማንችለው ነገር ነው። በማይክሮስኮፕ ደረጃ የምናጠናው የሆነ ነገር ነው። እሱ ደግሞ የሴሎችን ድምር የሚያጠና የሆነ ነገር ነው ማለት ነው። ስተዲ ኦፍ ቲሹዎችን የሚያጠና ነው። ግሩፕስ ኦፍ ሴል ቲሹ ማለት ደግሞ የሴሎች ድምር ወይም የሴሎች ስብስብ ማለት ነው። ዲቨሎፕመንታል አናቶሚ ሌላኛው የአናቶሚ ፓርት ወይም ደግሞ አናቶሚ ውስጥ የሚካተተው ዲሲፕሊን ዲቨሎፕመንታል አናቶሚ ወይም ኢምብሪዮሎጂ በማለት ይጠራል ማለት ነው። ኢምብሪዮሎጂ ማለት የሰው ልጅ እንዴት ዲቨሎፕ ያደርጋል፣ እንዴት ያድጋል ማለትም ኢግና ስፐርም አለ አይደል? ከዛ በኋላ ያ ነገር ፊውዝ አድርጎ አንድ ላይ ተደምሮ ዛይጎት ተፈጥሮ ከዛ በኋላ ዴይ ቱ ዴይ በእናታችን ሆድ ውስጥ እስከ 9 ወር 280 ምናምን ቀናቶችን ስናሳልፍ ምን አይነት ቼንጅ ይፈጠራል የሚለውን ነገር የሚያጠና ዲሲፕሊን ዲቨሎፕመንታል አናቶሚ ወይም ኢምብሪዮሎጂ በማለት ይጠራል። ሌላኛው አፕሮች ቱ ስተዲ አናቶሚ ነው። አናቶሚን ለማጥናት የምንከተለው አፕሮች ወይም ስቴፕ ማለት ነው፣ መንገድ ማለት ነው። በምን መልኩ አንድን ስትራክቸር ማጥናት እንችላለን? አሁን የሰው ልጅ ፓርት አለው አይደል? የሰው ልጅ ፓርት በምን መልኩ ነው የሚጠናው የሚለውን ስናይ በሶስት መንገድ የሰውን ልጅ የሰውነት ክፍል ከፋፍለን ማጥናት የምንችልበት ሶስት መንገድ አለ። አንደኛው ሪጂናል የሚባለው ነው። ሪጂናል ማለት የሆነን አካባቢ ሴሌክት አድርጎ ማጥናት ማለት ነው። ምሳሌ ደረታችንን አካባቢ ትወስዱ፣ ደረታችን አካባቢ ያሉ ስትራክቸሮችን እየመረጡ ማጥናት። ለምሳሌ ደረታችሁ ላይ ብትወስዱ ቆዳ አለ። ከቆዳ ገባ ስትሉ መስል የምንለው ወይም ደግሞ ጡንቻ የምንላቸው ነገሮች አሉ። ከዛም ወደ ውስጥ ስትገቡ ቦን የምንለው ነገር አለ፣ አጥንት ማለት ነው። ከአጥንትም ገባ ስትሉ ውስጥ ላይ ያሉ ኦርጋኖች አሉ። እነዚህ ልብን ይመስል ሳምባን ይመስልና መሳሰል ነገሮች ደረታችሁ አካባቢ የሚገኙ አሉ። ያ ምንድነው? ሪጂናል ነው። አንድን ቦታ ሴሌክት አደርጋችሁ አጠናችሁ ይባላል። ሲስተሚክ የሚባለው ደግሞ በሲስተም ደረጃ ወይም ድሮ አናቶሚ ስትማሩበት በነበረው ማለት ነው። ድሮ ሎወር ግሬድ ራሱ ቢያንስ አንድ ሁለት ሲስተም ሳትማሩ አልመጣችሁ መቼም ቢያንስ ምን ተምራችኋል? ሰርኩላተሪ ሲስተም ተምራችኋል። ምሳሌ በሲስተም ደረጃ ዳይጀስቲቭ ሲስተምም ተምራችኋል፣ ሪስፓይራተሪ ሲስተምም ተምራችኋል፣ ሪፕሮዳክቲቭ ሲስተም ተምራችኋል። ምሳሌ በሲስተም ደረጃ በዚህ ሰዓት አሁን አንድ ቦታ ሴሌክት እያደረጋችሁ አይደለም የምታጠኑት። ዳይጀስቲቭ ሲስተም ካላችሁ ከአፋችሁ ትጀምራላችሁ፣ ወደ ውስጥ እየገባችሁ ኢንተስታይን ምናምን እያላችሁ ነው የምትወርዱት እንጂ አንድ ቦታ ላይ ተገድባችሁ አይደለም። እንደ ሪጂናል ላይ የሆነ ቦታ መርጣችሁ ምሳሌ ደረታችንን አካባቢ መርጠን ማጥናት ከጀመረን እዛ አካባቢ ነው የምንጨርሰው። ግን ሲስተሚክ የሚባለው ነገር ግን ያ ሲስተም የሚሄድበት ቦታ ሁሉ ተከትላችሁ መሄድ ማለት ነው። ሌላኛው ክሊኒካል ኦር አፕላይድ ነው የሚባለው። የክሊኒካል ወይም አፕላይድ አናቶሚ የምናጠናበት መንገድ ይሄ በክሊኒክ ደረጃ ወይም በሆስፒታል እነዚህን እውቀቶች እንዴት መጠቀም እንችላለን የሚል ነው። እስኪ ሁላቸውንም እናያቸዋለን አንድ በአንድ ማለት ነው። ከመጀመሪያው እንጀምር። ሪጂናል አናቶሚ የምንለው ቅድም እንደነገርኳችሁ ቶፖግራፊካል ይባላል። ወይም አንድን ቦታ ሴሌክት አድርጎ ቶፖግራፊ ማለት የሆነ ፖዚሽን የሆነ ፖይንት ማለት ነው። የሆነ ቦታ ሴሌክት አድርጎ ማጥናት ማለት ነው። ሲወስድ ደግሞ የሰውነታችን ሴግመንቶችን ይወስዳል። እንደውም በሴል ላሳያችሁ በደንብ እንዲገባችሁ። አሁን እዚህ ጋር ብናይ
ይሄ በሪጅናል ነው። ምሳሌ እዚህ አካባቢ ያለውን ቦታ ሄድ እንለዋለን፣ ጭንቅላት በማለት የምናውቀው። እዚህ አካባቢ ብዙ ነገሮች አሉ፣ ከፀጉር ጀምራችሁ እዚህ ጋር አይንም አለ፣ አፍንጫም አለ፣ ምላስም አለ፣ ጥርስም አለ። ወደ ውስጥ ገቡ ደግሞ ቦኖች፣ አጥንቶች አሉ። እነዚህ መስሎችም አሉ፣ ጡንቻዎች ወይም ደግሞ ስጋ በማለት የምናውቀው ጡንቻ ነው የሚባለው መስል እና መሳሰል በቃ ጆሮዎችም አሉ ምናምን። እዚህ አካባቢ ያለውን ሙሉ ማለት አንድ ሰው ምሳሌ ከአንገት በላይ ስፔሻሊስት ለመሆን እዚህ አካባቢ ያሉትን ሙሉ ነው ማወቅ አለበት ማለት ነው። ተግባባን? ሪጅናል ነው የምናጠናው ማለት ሪጅናል አንድን አካባቢ ወይ ደግሞ ጉሮሮ አካባቢ ሊሆን ይችላል። ጉሮሮ አካባቢ ሴሌክት አድርጋችሁ አሁን ይሄን አካባቢ ኔክ እንለዋለን አይደል? ጉሮሮ ይሄን አካባቢ ያሉ ነገሮችን ሙሉ እየፈለጋችሁ ማጥናት ምን ምንድን ነው ያለው። ደረትም ላይ ብንወስድ እንደዚህ ቶራክስ በማለት እንጠራዋለን። እነዚህ ሊምቦች ናቸው። እጅና እግር ሊምብ በማለት ይጠራሉ። ሊምብ ደግሞ ይሄንን የላይኛው ሊምብ ይሄንን የታችኛው ሊምብ እንለዋለን ማለት ነው። አፐር ሊምብ ሎወር ሊምብ ብለን እንጠራቸዋለን። ይሄ አብዶመን ነው፣ ሆድ በማለት የምናውቀው አብዶመን ነው። እዚህ ጋር ደግሞ ፕሊቪስ ይባላል። ይሄ ብሽሽት አካባቢ ያለውን ቦታ ፕሊቪስ በማለት እንጠራዋለን ማለት ነው። አሁን ይሄ ብሮድ ነው አይደል? ሰፋፊ ነው። እያንዳንዳቸውን ብንወስድ አሁን እዚህ አካባቢ ራሱ ብንወስድ በጣም ብዙ ስትራክቸሮች አሉ። እዚህ አካባቢ ብንወስድ ብዙ ነው። አሁን ሎወር ሊምብ የተባለው ነገር ራሱ በጣም ሰፊ ነው አይደል? እሱን ራሱ በአናቶሚ ስንከፋፍለው ምሳሌ እዚች ጋር ያለችዋን ቦታ ካያችሁ ከዚህ ልጀምርላችሁና እዚች ጋር ያለችዋን ቦታ ካያችሁ ምንድነው የምንለው ማለት ነው? በፊት የምናውቀው ምንድን ሂፕ በማለት ነው አይደል? ግን በአናቶሚ ግሉቲየር ሪጅን በማለት ነው የሚታወቀው፣ ዳሌ አካባቢ ማለት ነው። ከዛ በኋላ ወደዚህ ስንመጣ 2 ቁጥር ሳሳያችሁ ደግሞ እዚች ጋር ያለችው ቦታ ታይ በማለት ትጠራለች። እቺም ታይ ነው። አንቲሪየር እና ፖስቲሪየር ታይ እንላቸዋለን። አንቲሪየር ብሎ ማለት የፊት ለፊት ማለት ነው። ፖስቲሪየር ብሎ ማለት ደግሞ የኋላ ማለት ነው። አንቲሪየር ፖስቲሪየር የሚባሉት ቃሎች የአናቶሚ ቃሎች ናቸው። እነዚህን በኋላ እንመጣባቸዋለን። ለዚህ አሁን አትጨነቁ። ተርሞቹ የአናቶሚ የራሱ የሆነ ቋንቋዎች አሉ የምንጠቀማቸው አናቶሚ ውስጥ። እነሱን በቀጣይ 3-4 ክፍለ ጊዜ ወስደን በደንብ እናያቸዋለን። በጣም ብዙ አናቶሚ ላይ የምትጠቀሟቸው ከአናቶሚ በተነሳ ቁጥር ማይለቋችሁ ወርዶች አሉ። እነሱን አትጨነቁ። አሁን እዚህ ጋር አንቲሪየር ይላል፣ ፖስቲሪየር ምንድን ነው ግር ሊላችሁ ይችላል። እንዳይላችሁ ወደፊት በጣም በሰፊው ስለምናይ ማለት ነው። እና መሳሰል እየከፋፈለ ነው እንደዚህ የምናጠነው። እዚህ አሁን ኒ ይባላል ጉልበት አካባቢ ማለት ነው። እዚህ አካባቢ ያለው ደግሞ ፓርት ሌግ ብለን እንጠራዋለን። ይሄን አንክል እንለዋለን። ከስር ያለውን ፉት እንለዋለን። አያችሁ አሁን እነዚህን እየከፋፈለን እያጠናን ነው ማለት በአናቶሚ የሆነን አካባቢ ምሳሌ ቺን ቦታ እስከዚህ ያለችዋን ሃንድ እንላታለን። ከዚህኛዋ ፖይንት ደግሞ እስከዚህ ያለችዋን ደግሞ ፎር አርም እንላታለን። ከዚህኛዋ ፖይንት እስከዚህ አርም እንላታለን። በአናቶሚ እንደዚህ ቃሎችን እየተጠቀመ እንሄዳለን ማለት ነው። አሁን እዚህ ጋር እናንተ ይሄ ቦታ እንደዚህ ይባላል፣ ይሄ እንደዚህ ነው እያላችሁ መጨነቅ ከእናንተ አይጠበቅም። ብቻ ግን ሪጂናል አናቶሚ የሚባለው ነገር የሆነን አካባቢ እየመረጠ ነው የሚያጠናው ብላችሁ ነው ማወቅ ያለባችሁ። ይሄንን ከያዛችሁ ለእናንተ በጣም በቂ ነው። ወደ ሌላው አናቶሚ የሚከተለው መንገድ ለጥናት የሚከተለው መንገድ ስናልፍ ምንድነው? ሲስተሚክ አናቶሚ ነው።